ያው በ40 ቀኑ የታደለው ወንድ አብርሃም ነው ማለት ነው። እና በሁለት ሴቶች እንግዲህ እየታገሉለት ይገኛሉ። አንድ በውሽሚት አንዱ ደግሞ በልጁ እናት በኩል ማለት ነው። አሸናፊው ማን ይሆን እናየዋለን። በእውነት ግን ማታ በተለቀቀው ቪዲዮ በጣም ነው የታዘብኩት ሄርሜላን ወይም ውሽሚትም ማለት ነው። እና በዚህ ልክ የአብርሃምን ልብስ ፍለጋ ሩታ ቤት በመምጣቷ ትልቅ ስህተት እየሰራች ነው። እንግዲህ ከጎኗ ያሉትን አይተናል። እነ ቡዜ፣ ዴቭ፣ ዳኒ እንደገና አሁን ደግሞ ይሄንኛው የወንድ ሸለፈት ሽንታም ማለት ነው። ወይ አያምር ወይ አያፍር ማለት ነው። እና አሚሮ የሚባለው በእውነት ከሴት ጋር እንደዛ መመላለስ ራሱ ለአንተ ክብር አይሰጠውም። ወንድ ልጅ ከወንድ ጋር ነው የሚያምርበት። ወንድ ልጅ ሰርቶ ሲገባ እንደ ወንድ ቆፍጠን ሲል ነው እንጂ ከሴት ተላላኪ ሲሆን በጣም ነው የሚደብረው። በነገራችን ሩታ እንግዲህ አጥረግርጋ ከቤቷ አስወጥታቸዋለች። እሱንም እነሱማ በጉልበት ሊወስዱ ነበረ የመጡት የአብርሃምን ልብስ ማለት ነው። አብርሃም ፈዞና ደንዝዞ አንቺ ቤት አይቀመጥም እያለች ነው። መጀመሪያ እኮ አብርሃምን አፈዞ አደንዝዞ የወሰደው ከእርጉዝ ከነፍሰ ጡር ሚስቱ ላይ አንቺ ነበርሽ ብትረጂ ማለት ነው። በእውነት አሁን ላይ ሩታ የድሮ ሩታ መስላሻለች። ዝም ብለሽ ስትጫወችባት እንደገና ደግሞ እያስለቀሻት እንደ በግ በይቅርታ የምታልፏ ሩታ የድሮ ሩታ ያቺ ሞኟ መስላሽ ነው አሁን የታየችሽ ማለት ነው። በእውነት በዚህ ልክ እኔ ሰው ለኑሮ ይጨነቃል ኢትዮጵያ ውስጥ። ሄርሜላ ደግሞ እዚህ ጋር እንደምታዩት አንድን ወንድ ለሁለት የኔ ታልሆነ እያሉ እየታገሉ ነው ያሉት። አስቡት። እኛ ድሮ እንግዲህ ትግል የምናውቀው ጦር ሜዳ ሄዶ ለሀገሩ የሚታገል ለወገኑ የሚዋጋ ህዝቡን የሚጠብቅ ነው። አሁን ሴቱ ቆርጦ የተነሳው ወንዶቹን አሸንፎ መውሰድ ነው ማለት ነው። በዚህ ልክ ነው እንግዲህ የዚህ ዘመን ጊዜ የደረስ ነው። እና በአሁን ዘመን በእውነት አንዳንዴ ሴት ልጅ ራሱ መውለድ ትጠላላችሁ ማለት ነው። ይህንን ስታዩ አብሶ ሄርሜላ እኮ ምንም በማይመለከትሽ መንገድ ላይ ነው እየተሯሯጥሻለሽ፣ ምንም በማይመለከትሽ። ሩታዝ መቼም የልጁ አባት ነው እና ሁለቱም ጋር ስህተት ስለነበረ ያን ስህተታቸውን አድሰው ትዳራቸውን አንድ ጋ ህይወታቸውን አንድ ጋ ለመሄድና ልጃቸውን ለማሳደግ እየተጣጣረች ባለችበት ሰዓት ነው አንቺ መተሽ ከመሀላቸው እንግዲህ እየበጠበጥሻለሽው። በእውነት መጨረሻሽ ያምራል ብዬ እኔ አላምንም፣ በዚህ ልክ ማለት ነው። እና ሁሌም የሚሆንብሽ የዛፍ ላይ እንቅልፍ ነው። እመኝኝ፣ የዛፍ ላይ እንቅልፍ ነው ሄርሜላ ማለት ነው። ልጁን እንኳን ሊያይ ሲመጣ እኮ ለአንቺ ቅዠት ነው የሚሆነው። ምን አርገው ይሆን? ምግብ አብለው በልተው ይሆነ? ሻይ ቡና ብለው ይሆነ? ሁሌም ይሰቀቃል። ደስተኛ አትሆኝም። አሁን በኮንፊደንስ እውነቴን ነው ሽንጥሽን ገትረሽ ስትናገሪ ኮንፊደንስ ይሄ የሰማንያ ባልሽ አለ አይደለ? እንደዛ ነው እየተናገርሽ ያለሽው። እና አብርሃምስ እስከ መቼ ነው እንደዚህ ፈዞና ደንዝዞ ማለት ነው ሆን ብሎ በሴቶች ላይ ቁማር የሚጫወተው? ለምንድን ነው ቆፍጠን ብሎ እንደ ወንድ ውሳኔ የማይወስነው እላለሁኝ እኔ። ይሄ ራሴ ግሌ አስተያየት ነው ጋይሶች ማለት ነው። በእውነት አብርሃም በፍጹም እንዳልታመመ እናውቀዋለን። እንግዲህ የ500 ሰብስክራይቡና የቴምር ሪል ስቴት ባለሱቅ ባለቤት ሲያረገው በፈገግታ ነው ሲመርቅ የነበረው፣ ሲደሰት የነበረው፣ ደስታውን ሲገልጥ የነበረው፣ ከሩታ ጋርም እየተሳሳቁ እዛ ጋር ሁሉም ነበሩ ወንድሞቹ፣ እነ ኤፋ እነ ፈረንጁ ተመልክታችኋል። የሌሉት እንግዲህ ዴቭና ቡዜ ናቸው። ዴቭና ቡዜ እዛ ጋር ቢገኙ ነገሮች ሰላም እንደማይሆኑ ይታወቃል። ሄርሜላም ብትኖር ማለት ነው። ወይ ደግሞ በምን እንደሚጣሉ ታውቃላችሁ? ና ከኔ ጎን ሁን እንዳትይዛት እንዳትይዡ ጸብ ይፈጠር ነበር። እነሱም ይችን ስለፈሩ ለክብራቸው ሲሉ ሄርሜላን አላመጡም። ዴቭም እዛ ጋር አልደረሰም፣ ቡዜም አልደረሰችው። አያችሁ። ግን እኮ ውበት ከክብር ጋር ሲሆን ነው የሚያምረው እንጂ
ውበት ከክብር ጋር ካልሆነ ሽንት ቤት ነው። እውነቴን ነው የምልሽ ሄርሜላ፣ ውበት አለሽ፣ ታምሪያለሽ። ልብሽ ግን የሴጣን ስራ ነው እየሰራ ያለው። ልብሽ መጥፎ ነው። ልብሽ ጥቁር ነው። አንድን ምስኪን ሴት አስለቅሰሽ፣ አንድን ምስኪን ሴት ልጇን ከአባቱ ጋር እንዳታሳድግ በምናምንቴሽ አብርሃምን ወስደሽ አሁን ስትፎክሪ በጣም ያሳዝናል። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዝት ትርፍ ይበል። ኢትዮጵያንም ኤርትራያንም በመላ ዓለም የምትገኙ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ነባሮች መታችሁ ስለምታበረታቱኝ አስተያየት ስለምትሰጡ ከልብ አመሰግናለሁ። ፈጣሪ ያክብራችሁ። የሩታዬ እህቶች መታችሁ አስተያየት ስለምትሰጡኝ እውነት ከልብ ነው የማመሰግነው። ፈጣሪ ያክብራችሁ። እንግዲህ ጉንፋን ኃይለኛ ይዞኛል። በነገራችን እያሳለኝ ነው ማለት ነው እና ምን ልላችሁ ፈልጌ ነው ማታ እንግዲህ አሚሮን ውሽሚትን እንዲሁም አይተናል። ሩታ ቤት መጥተው ሲፎክሩ ነበረ። አሚሮን በዚህ ልክ ከሴት ጋራ ወንድ ስትጫወት ትንሽ አይደብርክም ወይ? እህትስ የለችክም ወይ ማለት ነው የምፈልገው። በዚህ ልክ ማለት ነው የአብርሃምን ልብስ ፍለጋ የምትመጡት ሩታ ቤት ድረስ ንቀት ነው መጀመሪያ የሚያሳየው። ምን ያህል ብትንቋት ነው? ለአብርሽ ክብር ቢኖራችሁ፣ እውነት ለአብርሽ ክብር ቢኖራችሁ ልብሱን ልጠይቁ እናንተ አትመጡ። አብርሃም ራሱ ልብሱን ይወስዳል። ከሩታ ጋር የማይኖር ከሆነ የማይሆን ከሆነ ራሱ ልብሱን ይወስዳል ማለት ነው። የእሱ ልብስ ሩታ ቤት ተቀመጠ አልተቀመጠ ለሩታ አይጠቅማትም። በመጀመሪያ ግን አብርሃም ውሳኔው ገና አልታወቀም። ከሩታ ጋር ይቀመጥ፣ ሄርሜላ ጋር ይቀመጥ፣ እናቱ ቤት ይቀመጥ አላወቃችሁም። በዚህ ልክ አብርሃም አምጥ ብሎ ሳያዛችሁ አሚሮ እያሽቃበጥክ ጭራህን እየቆላክ ከሄርሜላ ጋር መተክ የሩታን ቤት መበጥበጥ፣ የሩታን ቤት መረበሽ፣ ይሄ አግባብ ነው? አንተ አብርሃምን የምታከብረው የምትወደው ከሆነ ምንም ቢሆን አብርሃም እኩያሞች ብትሆኑ በእድሜ ቢያንስ ልታከብረው ይገባል። እቤቷ መተክ መበጥበጥ የለብክም። አንደኛ አንተ ምንም የሚመለከትክ ነገር የለም እዚህ ውስጥ። ዳኒን ተገላገል ብለን ስንል ደሞ አንተ ተተካክ። በእውነት በጣም ነው የሚገርመው ማለት ነው። እና ሩታ ሰው እንደማይወጣላት በዚሁ ተመልከቱ ማለት ነው። ከእጇ በልተው ከእጇ ጠጥተው ሩታን ለመጣል የሚሄዱ ብዙዎች ናቸው። በዚህ ላይ በሩታ እየፈመሳችሁ አሚሮ እኮ እድሜ ለአብርሽ በል ቻናል የከፈተልክ እኮ እሱ ነው። ቻናል ከፍቶ ወደዚህ ሶሻል ሚዲያ መጣልክ እሱ ነው። ቢያንስ ሩታን ብትጠላት እንኳን አብርሽን አክብረክ አንተ ከእንደዚህ አይነት ስራ ውስጥ መውጣት አለብክ እንጂ የልጁ እናት ናት። ልጁስ ነገ ሲያድግ እኛን ጓደኞቹን አይታዘብም ወይ ብለክ ለራስክ እንኳን ግምት አትወስድም? በእውነት ነው የምልክና ምን አይነት አስተሳሰብ ነው ያለክ? ወይንስ ምንድን ነው የተከፈለክ ገንዘብ አለ? ይሄ ገንዘብ እኮ በነገራችን የማያደርገው ነገር የለም ማለት ነው። ሄርሜላንስ ብትሆን ይዘካት የምትመጣው ጭራሽ የአብርሃምን ቤት ጓዳና ጎድጓዳ አንተ እንደምታውቅ እየጠየቀችክ ነበረ። ቤቱን አንተ ነው የምታውቀው። የቱ ነበረ የአብርሃም ክፍል የቱ ጋ ነው እያለች ስታሽቃብጥ ነበረ ማለት ነው። እና ሄርሜላ በጣም ነው የገረመኝ። ሴት ልጅ ስትከበር ነው ደስ የሚለው። በነገራችን ውበት ከክብር ጋር ሲሆን ነው እንጂ ከክብር ጋር ካልሆነ ሽንት ቤት ነው። ልንገርሽ ብዬ ነው። መልክሽ በጣም ነው የሚያምረው። ውበት አለሽ፣ አቋም አለሽ፣ ታምሪያለሽ። ማንም ወንድ የሚመኝሽ ሴት ነሽ። ግን አመጣጥሽ፣ አገባብሽ ያንቺ እንዴት ነው? ባለትዳር ወንዶችን እያሳደዱ ከትዳራቸው ማፈናቀል ነው እንጂ በክብር ትዳር ይዘሽ መኖር አይደለም አላማሽ ማለት ነው። አሁንም ደግሞ ሌላ እስከምታጠምጂ ከአብርሃም ጎን ዞራቲ። በቃ አንድና አንድ የአንቺ ስራ ባለትዳሮችን ማጥመድ ነው። የሰውን ህይወት ማበላሸት ነው። በነገራችን ሰይጣን ስራው ይሄ ነው። የሰውን ህይወት ያበላሻል።
የሰው ደስታን ይቀማል። ሰው ሲደሰት አይወድም። ሰው ሲስቅ አይወድም። ሰው ሲያለቅስ፣ ሲሰበር፣ ሲወድቅ ነው የሚወደው ማለት ነው። እና ስራሽ ሁሉ እንደዛ ነው። እኔ አብርሃም ግን እስከ መቼ ነው እንደዚህ እየተጃጃለ በሁለት ሴቶች ቁማር የሚጫወተው ወይም የሴቶችን እድሜ የሚጨርሰው ላለሁ እንደኔ ታዘባችሁ ከሆነ ማለት ነው። እና አንዳንዴ እንዴ ሰው ሌላው እኮ አንድ ሴት አጥቷል። እሱ በሁለት ሴት ተከቦ አንድ በውሽማው አንድ በልጁ እናት ምርጫ ላይ ነው። ግራ ገብቶታል። ማንን ትቶ ከማጋ ወስኖ እንደሚኖር ግራ ስለገባው የፈዘዘ የታመመ መስሎ እየተጫወተ ቤተሰቡን እያንጫጫ ሴቶቹን እያፋጀ ነው ማለት ነው። በዛውም እንግዲህ የኛ ህዝብ ከኔም ጀምሮ ወሬ ማሽቃበጥ ስለምንወድ የራሳችንን ህይወት ትተን የሰው ህይወት ላይ ማለት ነው ቅመም መጨመር ጨው መጨመር ስለምንወድ እውነቴን ነው የእነሱን እያጣጣምን ነው የእኛን ህይወት ሳናጣጥም። መቼ ነው አንተስ ቆፍጠን ብለክ ለውሳኔ ወስነክ ወይ ሄርሜላን ወይ ሩታን መርጠክ የምትኖረው ማለት ነው እንዴ? በዚህ ልክስ ሴት ልጅ ወርዳ ተዋርዳ ሴት ማለት እናት፣ ሴት ማለት እንግዲህ ክብር ናት ሲባል እንሰማለን። ሴት ማለት ሀገር ናት ሲባል እንሰማለን። በዚህ ልክ ግን እየተጫወትክባቸው የቻናል ማሳደግ የሰብስክራይብ የላይክ የቪው መሰብሰቢያ የሚሆኑት እስከ መቼ ነው? እስከ መቼ ነው ማለት ነው? ወይ የራሳቸውን ህይወት አንደኛዋ ወስና እንድትኖር አንተም የራስህን ውሳኔ አቋምክም ማሳመር ነው እንዴ? ይሄ አንዳንዴ እድል ነው አልለው። በእውነት አንድ ሰው እኮ አላማ ሲኖረው ከአንዷ ጋር ቀጥ ለጥ ብሎ ህይወቱን ሲመራ ነገ ለልጅክም ማለት ነው ለልጅክ ራሱ ዛሬ ካንተ የተማረው ነው ነገም ወደ ልጅክ የምታስተላልፈው እና ልጅክ ካንተ ነው የሚማረው። አሁን ለልጅክ አንተ ከልጅነቱ ጀምሮ ምን እያስተማርከው ነው? ምን እያሳያችሁት ነው? ዝሙትና ሴሰኝነትን እያየ ሊያድግ ነው ማለት ነው ልዑል። ስለዚህ አንድ ውሳኔ ልትወስን ይገባል ብዬ ነው የማስበው። ለማንኛውም ሩታዬ አንቺ ጀግና ሴት ነሽ፣ አትበገሬ ማለት ነው። ሁሉም ቢሆን አሸናፊ ነሽ። እውነቱ ያለው አንቺ ጋር ነው። ሌላው ለድራማ ቢመጡ አንቺ ትዳርሽን ለማዳን እየሄድሽበት ያለው መንገድ ሳላደንቅ እኔ አላልፍም ማለት ነው። እና በእውነት ሄርሜላ ባለጌ ናት፣ ሩታ ደግሞ ትክክል ናት። ማታ የሰራችው በጉልበት በማስፈራራት እንደውም ሴት ቤት ሄዶ እውነቴን ነው ወንጀል እየሰራችሁ እንደሆነ በደንብ ማወቅ ይገባችኋል ብዬ ነው የማስበው። ሰሞኑን እንግዲህ አብርሃም ጤነኛ አይደለም ብለው ወደ ቡታጅራ ሄዷል እያሉ ነበረ። እኛ በሱ እርግጠኛ አይደለንም። እኔ በበኩል እርግጠኛ አይደለሁም ጋይሶች። እና አብርሃም ቡታጅራም አልሄደም፣ እንደውም አልታመመም። ሲጀመር አልታመመም ማለት ነው። ታሟል ሲባል እንግዲህ ጸበልም ቦታ ሳሄድ ሕክምና ሄደ፣ ስትረስ ነው ተባለ። በቃ እንግዲህ ከወንድሙ በላይ ከኤፍሬም በላይ እንጃ አብርሃምን ሰው ያውቀዋል ብዬ አልልም። ይሄን ሁሉ እያረጋችሁ ያላችሁት ያው ሩታን ለመጣል እንደሆነ ይታወቃል። ሩታ ዛሬ አትወድቅም። ሩታ የምትሰበር ሰው አይደለችም። የልጅ እናት ናት። ጠንካራ ነች። ያን ሁሉ ቻሌንጅ አልፋ አሁን ላይ ለሚመጣው ጫጫታ ጭብጨባ ማሳለፍ አያቅታት። መቼም ይሁን መቼም አብርሃምና ሩታ የማይለያዩ ፍጥሮች ናቸው ማለት ነው። እና ብዙዎቻችሁ እንግዲህ የፍቺውን ነገር እያነሳችሁ ድሮ ማን ፍቺው አለሽ በደንብ አትይዥውም ወይ አሁን አንቺ ጣልሽውን እሷ ስታነሳ ነው ወይ እያላችሁ ነው ማለት ነው። ሩታ መቼ ጣለችው? መጀመሪያስ ሳትጥለው እኮ ነው ያችኛዋ በመሀል ገብታ የወሰደችው ማለት ነው። እና ከዛ በኋላ ነው ብጥብጡ በደንብ የተነሳው። መጀመሪያም ጥል ነበር። አዎ እስኪ ፍቅር በፍቅር ነን እኔና ባሌ ወይም የልጄ አባት አሊያም እጮኛዬ ፍቅረኛዬ በሉና ሴትም ወንድም እስኪ ወደ ራሳችሁ ዞር ብላችሁ ተመልከቱ። ጭቅጭቅ ንዝንዝ የሌለበት ህይወት አለ በሉኝ። እስኪ አለ በሉኝ። ሳንጣላ ነው እዚህ ደረስነው? ውሸት ነው አይደለም። ሁለት ባልና ሚስት ከሁለት ግለሰብ የመጣ ሰው ቀርቶ እግርና እግርም ስለሚጋጭ የግራና የቀኝ እግር ይጋጫል።
ትዳር ውስጥ ደግሞ መጋጨት ያለ ነው። ጭቅጭቅ የበዛበት ለምትሉት ሩታም አብርሃምም ከዚህ በፊት ልጆች ናቸው፣ አሁንም ማለት ነው ወጣቶች ናቸው። ስህተት ሰርተዋል። ስህተታቸውን ደግሞ እያረሙ ነው ያሉት። ማንም ስህተት ሳይሰራ ትልቅ ደረጃ የደረሰ የለም በነገራችን ማለት ነው። እና እኛ ደግሞ ከሰራ ነው ስህተት ሌሎቹ እንዳይደግሙ ትምህርት የምንሰጠው ለምንድን ነው? አብርሃም ስህተት ሰርቶ ነበረ፣ አምኗል። በድያት ነበረ ብሏል በራሱ አንደበት። የአለፈ ታሪክ ያለፈ ነው፣ ማንሳት አያስፈልግም። አሁን ግን ከልጄና ከሚስቴ ጋር ደስተኛ ሆኜ እየኖርኩ ነው፣ በግድ እበድ ነው ወይ የምትሉኝ እያለ እንኳን ሲላችሁ አይ ጤናኛ አደለክም፣ ሄርሜላን ስለረሳካት ብቻ ጤነኛ አደለክም፣ ታመካል አላችሁት። አብርሃምም እሺ ከታመምኩ ብሎ ተቀበላችሁ። ሐኪም ቤት ወሰዳችሁት። ስትረስ ነው እንጂ ምንም ነገር የለበትም ተባላችሁ። ጸበል መግባት አለበት ወደ ራሱ ይመለስ አላችሁ። ልጁን በቃ እንደ አሻንጉሊት ወዲህ ወዲያ እያላችሁ ወይ አንድ ሳይካትሪስት ጋር አትወስዱት። ከልጁ እናት ነጥላችሁ ዝሙትንና ሴሰኝነትን እንዲያ እያስፋፋ እንዲኖር ከውሽማው ጋራ አብረው እንዲሆኑ ጊዜ እየሰጣችሁ ነው ያላችሁት ማለት ነው። አብርሃም የልጁን ፍቅር እንኳን አጣጥሞ ሳያቅ የልጁን ሽታ እንኳን በደንብ አሽትቶ እውነቴን ነው ሳይጠግብ አባት ያለ ልጅ እንዲቀር እያፈረዳችሁ ያላችሁ በዙሪያ ያላችሁ ማለት ነው። ሁላችሁ ነገ ልታፍሩበት ይገባል። ዛሬ ላይ እኮ ነገ የምንጠየቅበትን መልካም ነገር ሰርተን ማለፍ ነው እንጂ ክፋት መስራት ምን ይሰራል? በነገራችን እና ብቻ ለሁላችንም ፈጣሪ ልቦና ይስጠን ማለት ነው የምንፈልገው። ሩታዬ ጀግና አይዞሽ ማለት ነው። እና አንድ ውሳኔ መወሰን አለበት። ይሄ ነገር ማብቃት አለበት ማለት ነው። ሁሌም ውሽንብር ይዞ መምጣት የለበትም ብዬ አስባለሁኝ። ሩታ ደግሞ የተግባር ሰው ናት ታውቃላችሁ ማለት ነው። እና ቃሏን በተግባር የምታሳይ ናት ብዬ ነው የማስበው። አሁንም ሩታዬ ወደፊት ለጠላቶችሽ እውነቴን ነው እጅ እንዳሰጪ። አንገትሽን ሊያስደፉሽ ቢፈልጉ አንቺ ግን አንገት የምትደፊ ሰው አይደለሽም ማለት ነው። በተረፈ እንግዲህ ውድ ተመልካቾቼ እኛ ሀሳብና አስተያየት የምንሰጠው በተለቀቀው ቪዲዮ ላይ ነው፣ ሁሌም እንደምለው ማለት ነው። እናንተ እስኪ ምን ተሰማችሁ? ሩታ አሁን ያለችበት ሁኔታ በእውነት እረፍት የምታረግበት ነው። ብዙ ጊዜ አንድ አመት ሙሉ እኔ እንጃ በትግል አንድ አመት ሙሉ በለቅሶ በጣም ነው የሚደብረው። እረፍት ማድረግ፣ ከልጇ ጋር ጊዜ መስጠት። አብርሃም ፈጣሪ ልቦናን ቢመልሰው ከሱ ጋር ህይወትን መምራት፣ ደስተኛ መሆን፣ ያለፈውን ያን ሁሉ ሀዘን ወደ ደስታ መቀየር ነው እኔ የምመኝላት ማለት ነው። እና እናንተስ ምን ትላላችሁ? በዚህ ልክ ደግሞ ሄርሜላ ሩታን እየተከታተለች የምትፈታተንበት መንገድ አግባብ ነው ብዬ አላስብም። በሄርሜላም ዙሪያ ያሉ ሰዎች ማለት ነው። ሄርሜላን እነሱ የደገፉበት ምክንያት ሊኖር ይችላል፣ አላውቅም። በነገራችን ግን ውሳኔው ዋናው ያለው አብርሃም ላይ ነው ማለት ነው። ሩታ ስላለች ወይ ሄርሜላ ስላለች የሚሆን ነገር የለም። አብርሃም ግን አንድ ውሳኔ ላይ መድረስ አለበት። ይሄ ነገር ትልቅ ሰው ገብቶበት ሊቆም ይገባል። ነገሩ እንዴት ይቆማል? የገቢ ምንጫቸው ነው፣ የዕለት ከዕለት ስራቸው ነው። ዩቱብ ደግሞ ታልሰራችሁ ቪው አይቆጥርም ታውቃላችሁ፣ እና ብዙ እይታ አይኖረውም። ስለዚህ እነሱ ደግሞ እንደዚህ አይነት ነገር ሀሳባቸውን ቀየር እያረጉ ይህንን ሞኝ ህዝብ እያጃጃሉ የሚመጡበት አጀንዳ አያጡም ብዬ ነው የማስበው። ድራማም ቢሆን ሰውን የሚያስተምር ለትዳር የሚገፋፋ በእውነት ዝሙት የሌለበት መሆን አለበት። ዝሙትን የሚደግፍ ሳይሆን ማለት ነው። እና እንግዲህ ይቺ ዓለም ለአስመሳዮች እንጂ ለእውነተኞች እንደማትሆን ተመልክተናል ማለት ነው። በእውነት እያስመሰሉ ላሉ ዝሙትን ለሚያስፋፉ መጥፎ ለሚሰሩ ነው እንጂ ለሞተለት ቁም ነገር ለሰራለት ሀገሩ አይሆንም። እንደምናየውም ነው። እኔ ብቻ በጣም ነው እየገረመኝ ያለው። አሁንም ቢሆን ሄርሜላ ከሰው ህይወት ልትወጣ ይገባል። ጭራሽ
በተገላቢጦሽ ሄርሜላ ነበረች ሩታን ከህይወታቸው እንድትወጣ እየነገረች ያለችው ማለት ነው። እና ከኋላ የመጣ አይን አወጣ የሚባለው እንደዚህ አይነት ነገር ነው። ልቦና ይስጥሽ። አሚሮ የምትባለው ደግሞ አንተ ሴታ ሴት ሄርሜላ ውበት ከክብር ጋር ሲሆን ያምራል፣ ካልሆነ ግን ሽንት ቤት ነው ማለት ነው። እና ሩታዬ እውነት ፈጣሪ ይርዳሽ፣ ያበርታሽ። አንቺ ጠንካራ እናት ነሽ። ጉዞሽን ወደፊት፣ ማንም አንቺን ወደኋላ የሚመልስ ነገር የለም ብዬ ነው የምመኘው። ወዳችኋለሁ። እናንተ የራሳችሁን አስተያየት ሀሳብ መስጠት ትችላላችሁ። የዛሬ ቪዲዮን በዚህ ያበቃሁኝ። በሌላ ቪዲዮ ደግሞ በመልካም በአዲስ በአስደሳች ዜና እንገናኛለን ብዬ አስባለሁኝ። ቻው። ላይክ ሰብስክራይብ እንዳትረሱ። የሩታዬ እንቁ እህቶች ጨዋዎቹ ማለት ነው። ዝሙተኞች እንግዲህ አሁንም ነገም ቢሆን ዝሙትን እቃወማለሁ፣ አልደግፍም ማለት ነው። ለአገርም ለትውልድም አይበጅም። ልጅ ሲኖራችሁ ደግሞ ለልጃችሁ ስትሉ ብዙ ነገር መስዋዕት ትከፍላላችሁ። ይሄ የታወቀ ነው። ቻው